ሳዱ አምላክ አሜን። ገድለ አቡነ ሀብተ ማርያም። እንኳን አደረሳችሁ አደረሰን። ጻድቁ አባታችን አቡነ ሀብተ ማርያም ወራዊ መታሰቢያ እርዲታቸው በረከታቸው መልጃቸው አይለየን። ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች እንደምን አላችሁ? እናለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። ጌታችን ኢየሱስ ክርስቶስ ለጻድቁ አቡነ ሀብተ ማርያም የሰጣቸው ቃል ኪዳን ይህ ነው። አባታችን አቡነ ሀብተ ማርያም አራቱ ወንጌላት ከማንበብ ጋር ድካምና ተጋድሎ በበዛ ጊዜ ቅዱስ ሚካኤልና ቅዱስ ገብርኤል በቀኝና በግራ አስከትሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ በገሃድ ታየው። ጌታችንም ወዳጄ ሀብተ ማርያም ሆይ ሰላም ላንተ ይሁን ባሉ ጊዜ ከፈጣሪ ግርማ የተነሳ ደንግጦ ከመሬት ወርቆና ወደቀና እንደ በድን ሆነ። ጌታችንም ክቡራት በመሆኑ እጆቹ አንስቶ በፊቱ መንፈስ ሕይወቱን አሳደረበት። ጌታችን አቡነ ሀብተ ማርያም ወዳጄ ሀብተ ማርያም ሆይ ድካምና ገድል ሁሉ ለዘላለም መታሰቢያ ለሆነ በኢየሩሳሌም ሰማያዊት ተጽፏል ብዬ በእውነት እነግርሃለሁ። ላንተን ለወደድኩህና ለመረጥኩ ለወዳጄ የማቴዎስና የማርቆስ ወንጌል ባነበብክ ጊዜ ሁሉ ተጽኔ ወደ ምትሄድበት ቦታ ሁሉ የሚያደርሱ የብርሃን ሰረገላ እሰጣለሁ። እንዳንተ ላሉ በዋሻ ከመኖሩ ከመረጥኳቸው ቅዱሳን ትገናኝ ዘንድ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ ትሄድበት ዘንድ የብርሃን ሰረገላ እሰጣለሁ። ከሰው ፊት ከተሰወሩ ባይታውያን ጋር ኑር። ዳግመኛም የሉቃስና የዮሐንስ ወንጌል ባነበብክ ጊዜ በእነርሱ ተጭነ ስጋህን ደምን ለመቅመስ ኢየሩሳሌም ትደርስ ዘንድ የእሳት ሰረገላ ሰጥቻለሁ። በጸሎት አምኖ በጎ ስራ ለሚሰሩ ሁሉ በእውነት በሕይወት ሳለ ልብስህን በመስጠት ወይንም ምግብ ወይም እግር ባጠቡ ወይም እንጨት ሳር በማቅረብ ወይም ውሃ በማቅዳት በመርዳት ለደከሙ ሁሉ እምርልሃለሁ ብዬ ቃል ኪዳን ሰጥቻለሁ። በሕይወት ሳለ ለሚሻ መልካሙን ስራ ሁሉ አደርግለታለሁ። ከሞትም በኋላ መንግስተ ሰማያትን አወርሳለሁ። ባለሟልነት እቀበላለሁ። ካንተ ጋርም ደስ አሰኘዋለሁ። አንተ ከሞትክም በኋላ ስምን የጠራሁና ዝክርን የዘከረ ሁሉ የሀብተ ማርያምን አምላክ ሆይ የሀብተ ማርያም አምላክ ሆይ ከጠላት እጅ አድነኝ። ያለኝን በህልና ያሰበውን በልቦና የወሰነውን እፈጽምለታለሁ። ሰውን ከሸነፈ ከእሳት መቃጠል፣ መብረቅ፣ በረሃብ ከሞት
እንዲያድን እንደ ሐዋርያት ስልጣን ቃል ኪዳን ሰጠው። አንተን ገድልህን ቃል ኪዳንህን የናቀውና ያቀለለው ሁሉ ፍጹም መበቀልህን በቅለዋለሁ፣ ወደ መከራ ቦታ አወርደዋለሁ። በጎ ሳይሆን መዓት ዓይንን እመለከተዋለሁ። ጠላቶች ይበቅሉልህ፣ ወዳጅን ይጠብቁልህ ዘንድ መልእክተኛዬ ቅዱስ ሚካኤል ዘወትር አይለዩ። የሰጠህን ቃል ኪዳን እንዲህ እንዳልናሳ በራሴ ማልኩ። እንደ ወዳጄ እንደ ፊቅጦሪም በእናቴ በድንግል ማርያም አተምኩ። ፊቅጦርህንም ከሰማዕታት ሁሉ አብልጬ እንደ ወደድኩት አንተንም ከመነኮሳት ሁሉ አብልጬ ወድጄአለሁና ይህ የሰጠኸው ቃል ኪዳን ለዘላለም ይሁንልን። በዚህ መሰረት የዘመኑ I'm not